ሴቶች ባለትዳር ወንድን ለምን ያሳድዳሉ? ያላገቡ ሴቶች ባለትዳር ወንድን የሚያሳድዱበት 6 ምክንያቶች። አንደኛ፣ የተከለከለ ነገር መሆኑን ስለሚያውቁ። አብዛኞቹ ሴቶች ወደ ተከለከሉት ነገር ይሳባሉ። በእርግጥ ይህ የሴት ችግር ብቻ ሳይሆን የሰው ልጅ ሁሉ ፈተና ነው። ግን ደግሞ ከወንዶች በበለጠ ሴቶች የሚፈተኑበት ጉዳይ ነው። ሴቶች አንድ ባለትዳር ወንድ ሲያዩ የተከለከለ ዳግመኛ ከሌላ ሴት ጋር ግንኙነት ሊኖረው እንደማይችል ስለሚረዱ ድጋሚ እንደማይገኝ እድል አድርገው ያዩታል። አንድ ያገባ ወንድ ለሚስቱ እንጂ ለሌላ ሴት የተከለከለ መሆኑ የበለጠ ወንዱ ለጉጉት እንዲኖራቸው ያደርጋል። አዳምና ሔዋን በኤደን ገነት ውስጥ ሲኖሩ እግዚአብሔር ከዚህ የዛፍ ፍሬ አትብሉ የሚል ትእዛዝ ሰጥቷቸው ነበር። ነገር ግን ሔዋን እግዚአብሔር ወደ ከለከለው ነገር ተሳበች፣ የተከለከለውንም ፍሬ በላች፣ ባሏንም አበላችው። ይህም ሴቶች ከወንዶች ይልቅ ወደ ተከለከሉት ነገር እንደሚሳቡ ያሳያል። የሴቶች አእምሮ ከወንዶች አእምሮ ይልቅ በጥያቄ የተሞላ ነው። አእምሮአቸው ለእያንዳንዱ ጉዳይ ለምን የሚል ጥያቄ ያቀርብላቸዋል። በተለይ ደግሞ አንድ ባለትዳር ወንድ በትዳሩ ወይም በሚስቱ ደስተኛ ከሆነ፣ ለሚስቱ ታማኝ ከሆነ ሴቶች ይህን ወንድ በጣም ይፈልጉታል፣ ያሳድዱታል፣ ይከታተሉታል። በቀላሉም እንደማያገኙት ስለሚያውቁ ወደዚህ አይነት ወንድ ይሳባሉ። አብዛኞቹ ሴቶች በሃይማኖት አስተምሮ በህብረተሰብ ሥርዓት የተከለከለውን የመመኘትና የማሳደድ ተፈጥሮ አላቸው። ሁለተኛ፣ እኔ ከሚስቱ በላይ ደስተኛ አደርገዋለሁ የሚል ስሜት ስላላቸው። ብዙ ሴቶች ባለትዳር ወንድን የሚከታተሉበት አንዱ ምክንያት እኔ ከዚች ሚስቱ በምንም አላንስም፣ ከእርሷ በላይ ላስደስተው እችላለሁ፣ ለእርሷ የሰጣትን ትኩረትና ፍላጎት ወደ እኔ አዙሬ የበለጠ ደስተኛ አደርገዋለሁ፣ የተሻልኩ ሴት መሆኔን አሳያለሁ የሚል ስሜትና እልህ ውስጥ ይገባሉ። ይህም የውድድር መንፈስ ውስጥ እንድትገባ ያደርጋታል። አንድ ወንድ ከአንድ ሴት ጋር ተሰብስቦ ሕይወት መስርቶ የሚኖር ከሆነ ያላገቡ ሴቶች ወደዚህ ወንድ በእጅጉ ይሳባሉ። የዚህ ወንድ ምርጫ መሆን ይፈልጋሉ። በሴቷ ቦታ እኔ ብሆን የሚል ስሜት ውስጥ ይገባሉ። አንድ የሚገርም እውነተኛ ገጠመኝ ልንገራችሁ። አንድ ወጣት ልጅ አንዲት የዩኒቨርሲቲ አስተማሪ የሆነችን ሴት ወደደ። ለብዙ ጊዜ ሲከታተላት ቆይቶ በመጨረሻም የፍቅር ጥያቄ ያቀረበላት። የእሷ ምላሽ ግን አይሆንም የሚል ነበር። ልጁንም በእጅጉ ጣላችው። ይህም ከሆነ ከጥቂት ወራት በኋላ ይሄ ልጅ ከሌላ ሴት ጋር የፍቅር ግንኙነት ጀምሮ ደስተኛ ሆኖ ታየዋለች። እናም እቺ አስተማሪ ልጁ ከሌላ ሴት ጋር ሆኖ ስታየው በጣም ተናደደች። እኔ አሁን ከዚች በምን አንሳለሁ? ከወራት በፊት ይህ ደስታው ለኔ ነበር እኮ፣ አሁን ግን ከሌላ ሴት ጋር ደስተኛ ነው። እርግጠኛ ነኝ ከዚች ልጅ በላይ ከኔ ጋር የበለጠ ደስተኛ ይሆናል በማለት ልጁን እንደገና መከታተል ጀመረች። ትኩረቱንም ወደ ራሷ ለመሳብ ሞከረች። ልጁ ግን ለእርሷ የነበረውን ፍላጎት ከወራቶች በፊት አጥቶት ነበርና እሷ በምትፈልገው መንገድ ሊቀበላት አልቻለም። እናም የብዙ ሴቶች ተፈጥሮ ይህን ይመስላል። ሶስተኛ፣ ቅናትና ንዴት ስላለባቸው። ወንዶች እርስ በርስ አንዱ በአንዱ ስኬት እንደሚቀና ሁሉ ብዙ ሴቶችም ትዳር ይዛ ተከብራ በምትኖር ሴት ይቀናሉ። እነዚህ ሴቶች የበታችነትና የጉድለት ስሜት ስለሚሰማቸው በፍቅር ሕይወታቸው በተሳካላቸው ሴቶች ይቀናሉ። ከዚህ የተነሳ የእነዚህን ሴቶች ስኬትና ደስታን ለማበላሸት የሚጠቀሙት መንገድ ባሎቻቸውን በማማለልና በመከታተል ነው። ብዙ ያላገቡ ሴቶች ያገቡ ሴቶችን ልክ እንደ ደስተኛ አድርገው ይቆጥሯቸዋል። ይህም ባላገቡ ሴቶች ላይ ትልቅ ተጽዕኖና ግፊት ያመጣል። በቅናት ውስጥም ይከታቸዋል። እንደገናም የራሳቸውን ሕይወት ካገቡ ሴቶች ሕይወት ጋር ማወዳደር የራስ ደስታን እንዳያገኙ በማድረግ ቅናት ውስጥ ያስገባቸዋል። ይህም ቅናት ያገባውን ወንድ እንዲያሳድዱ ያደርጋቸዋል። አራተኛ፣ የወሲብ ልምድ አለው ብለው ስለሚያስቡ። የወሲብ ፍቅር ያለባቸው ሴቶች አብዛኛውን ጊዜ የሚያጠምዱት ያገባ ወንድን ነው። ያገባ ወንድ የወሲብ ልምድ አለው። ሴትን በወሲብ እንዴት ማስደሰት እንዳለበት በሚስቱ በደንብ ስለሚያውቅ በወሲብ ፍቅር ውስጥ የሚኖሩ ሴቶች ባለትዳር ወንዶችን የማውጣት ልምድና ፍላጎት አላቸው። እነዚህ አይነት ሴቶች የዚያን ሰው ትዳር መጉዳት አይፈልጉም። ነገር ግን ከዚያ ባለትዳር ወንድ ጋር የወሲብ ግንኙነት እንዲኖራቸው ይፈልጋሉ። እነዚህ ሴቶች ባለትዳር ወንድን ሲያዩ ስሜታቸውን እንኳን መቆጣጠር አይችሉም። ደግሞ ከአንድ ባለትዳር ወንድ ጋር ብቻ ሳይሆን ከተለያዩ ወንዶች ጋር ግንኙነት ይኖራቸዋል። ብዙ ባለትዳር ወንዶችን በማውጣት ይታወቃሉ። በወሲብ ሱስ ውስጥ ከመጠመዳቸው የተነሳ ለጤናቸው እንኳን አያስቡም። እነዚህ ሴቶች ያላገቡ ወንዶች ጋር ግንኙነት እንዲኖራቸው አይፈልጉም። የማግባት ፍላጎትም የላቸውም። ለወሲብ ፍላጎት ብቻ ሲሉ ባለትዳር ወንድን ያድናሉ። ብዙ ባለትዳር ወንዶችን አመንዝራ እንዲሆኑ ያደረጉትም እንደዚህ አይነት ሴቶች ናቸው። እንደነዚህ ያሉ ሴቶች መጨረሻቸው የከፋ ነው። በእንደዚህ አይነት መንገድ እርካታን ስለማያገኙ ወደ ተመሳሳይ ጾታ ግንኙነት ውስጥ ሊገቡም ይችላሉ። የወሲብ ሱስ ያለባት ሴት ትዳር ብትይዝ እንኳን ተረጋግታ መኖር አትችልም።
በዚህ ዘመን ያሉ ሴቶች አብዛኞቹ ሴቶች እንደዚህ አይነት ናቸው። የሰውን ባል የሚያሳድዱ፣ ለትዳር ክብር የሌላቸው፣ ልጅ እንኳን መውለድ የማይፈልጉ፣ በወሲብ ሱስ ብቻ የሚደሰቱ ናቸው። ሃይማኖታዊ ሕግጋትን የማያከብሩ፣ ስርዓት አልባም ናቸው። ይህ ግን ጥቂት ሴቶችን ብቻ የሚወክል እንጂ ሁሉንም ሴት የሚያጠቃልል አይደለም። አምስተኛ ሀብትና ንብረትን ለማግኘት። ብዙ ሴቶች ከባለትዳር ወንዶች ጋር ግንኙነት የሚጀምሩበት አንዱ ምክንያት ንብረትን ወይም ገንዘብን ለመውሰድ ምቹ ስለሚሆንላቸው ነው። ወንዶቹም በትዳራቸው እያስፈራሩ ገንዘብ ለማግኘት ነው። በተለይ በዚህ ዘመን አንድን ባለትዳር ወንድ ካሳሳቱ በኋላ ይህን እንደ ማስረጃ በፎቶና በቪዲዮ በመቅረጽ እያስፈራሩ የሚፈልጉትን ገንዘብ ለመቀበል ይጠቀሙበታል። በቀላሉ ያለምንም ሥራ ያለማንም አዛዥ ገንዘብ የሚያገኙበት መንገድ ነው። ባለትዳር ወንድ ከእንደዚህች አይነት ሴት ጋር ያለውን ግንኙነት የሚደብቀው በገንዘቡ ስለሆነ ይህ ሰው ያን ገንዘብ ካልሰጠ ትዳሩ እንደሚበተን፣ ሕይወቱ እንደሚበላሽ ያውቃል። ስለዚህ ሴቶቹ ይህንን ስለሚያውቁ እያስፈራሩ ጭምር ገላቸውን በመስጠት የሰውየውን ገንዘብ ይቀበላሉ። ይህ ለእነርሱ በቀላሉ ገንዘብ የሚያገኙበት መንገድ ነው። ከዚያም አልፎ ሀብትን እስከ መካፈል ድረስ የሚደርሱ አሉ። ቤት፣ መኪና፣ መሬት፣ የተለያዩ ውድ ዋጋ ያላቸውን ንብረቶች በዚህ መንገድ የሚያገኙ ሴቶች በጣም እልፍ ናቸው። በተለይ አብዛኞቹ በዚህ ዘመን ያሉ ሴቶች በዚህ ጉዳይ የተጠመዱ ናቸው። ለገንዘብ ሲሉ ምንም ያደርጋሉ። በራሳቸው ሰርቶ መለወጥ አይፈልጉም። የራሳቸውንም የቤተሰቦቻቸውንም ሕይወት በዚህ ለመለወጥ ሲሉ ሀብታም የሆኑ ባለትዳር ወንዶችን በየትላልቅ ሆቴሎች ሊያጠምዱ ይውላሉ። ገላቸውን ክብር ማግኛ ሳይሆን ገንዘብ ማግኛ አድርገው ይቆጥሩታል። እነዚህ ሴቶች ከነዚህ ባለሀብት ወንዶች ጋር ወሲብ ሲያደርጉ ነፍሴን አታውጣት እንጂ ሰውነቴን እንደፈለክ ማድረግ ትችላለህ እስከ ማለት ደርሰዋል። በመጨረሻም በዚህ መንገድ ተሳክቶላቸው ደስተኛ ሕይወት የሚኖሩት የፈልጉትን የሚያገኙት በጣም ጥቂቶቹ ሴቶች ናቸው። ስድስተኛ ሰይጣን ትዳርን ስለማይወድ ትዳር ለማፍረስ ይጠቀምባቸዋል። ትዳር የቤተሰብ የህብረተሰብ እንዲሁም የአገር መሰረት ነው። ሁሉም ነገር ከቤተሰብ ይጀምራል። ቤተሰብ ደግሞ የሚመሰረተው በትዳር ውስጥ ነው። እናም ሰይጣን በፍጹም ትዳርን አይወድም። ትዳር የእግዚአብሔር ተቋም ነው። በትዳር ውስጥ ሰዎችን የሚያጣምረው ራሱ እግዚአብሔር ነው። የወንድና የሴትን የፍቅር ግንኙነት ያስጀመረው እግዚአብሔር ነው። እናም ሰይጣን ደግሞ ከእግዚአብሔር ተቃራኒ በመሆኑ ይህን የመለኮትን ተቋም በማበላሸት የራሱን ሐሳብ ያስገባበታል። ይህንን እቅዱን ከሚያሳካበት አንዱ ያላገቡ ሴቶችን ወደ ባለትዳር ወንድ በመላክ ነው። ወንዶች የተቃራኒ ጾታ ፈተናን ብዙም የማለፍ አቅም ስለሌላቸው አብዛኛውን ጊዜ ያላገቡ ሴቶችን በመጠቀም ያ ትዳር እንዲፈርስ ያደርጋል። እነዚህ ያላገቡ ሴቶች እያወቁም ይሁን ሳያውቁ የዲያብሎስ አገልጋይ ይሆናሉ። አንዳንድ ሴቶች ጭራሽ ባለትዳር ወንዶችን እያደኑ ማማገጥ እንደ ሱስ ሆኖባቸዋል። ዲያብሎስም ወደዚህ ነገር እንዲገቡ መንገዱን ያመቻችላቸዋል። ሴቶቹ ይህን ሲያደርጉ ትዳር ሲፈርስ ቤተሰብና የሁለቱ ባለትዳሮች ፍቅር የወደፊት ሕይወታቸው እንደሚፈርስ እያወቁም ነው ይህን የሚያደርጉት። እነዚህን ሴቶች ሕሊና እንዳይወቅሳቸው የሚያደርገው ደግሞ ራሱ ዲያብሎስ ነው። ስለዚህ ባለትዳር ወንድን የሚያድኑ ሴቶችን ሰይጣን በጣም ይጠቀምባቸዋል። ከፍተኛ የሆነ የወሲብ ሱስና መንፈስ አለባቸው። ከዚህ የተነሳ ባለትዳር ወንድ ቤቱ ከሚያገኘው ወሲብ በላይ ከነዚያ ዱርዬ ሴቶች የሚያገኘው የብልግና ስሜት ሱስ ይሆንበታል። በዚህም ምክንያት ትዳሩን ሕይወቱን ሊያጣ ይችላል። ብዙ ዓመት የለፋበትንም ገንዘብ ያጣል። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።